አህለን ወሳህለን እንኳን ደህና መጣችሁ። ሰላም እህቴ፣ ባለፈው ደሞዝ ጨመርኩልሽ አላልከኝም? የታለ የጨመርከው? ባለፈው የወሰድሽኝ ሱቅ አትወስጂኝ፣ እዛ ደህና ልብስ የለም ለማለት ስሪልኝ የኔ ውድ። በጣም አመሰግናለሁ። የአቡ ፍላን ማለት የገሌ አባት ማለት ነው። ለምሳሌ ልጁ የሰውየው ልጅ ዑመር ከሆነ ስሙ የአቡ ዑመር እንለዋለን። የአቡ ዑመር የዑመር አባት ማለታችን ነው። የአቡ ማለት አባት እንደማለት ነው። ፉላን ማለት ደግሞ እገሌ ማለት ነው። ፉላና ደግሞ እገሊት ማለት ነው። አላህ ያዕጢከ አልዓፊያ፣ አላህ ያዕጢከ አልዓፊያ፣ ፈጣሪ ጤና ይስጥህ ብለን ንግግራችንን መጀመር እንችላለን። አላህ ፈጣሪ አምላክ ማለት ነው። ያዕጢክ ይስጥህ። አልዓፊያ ወይም ዓፊያ ጤና ነው። አረቦች በአብዛኛው ይህንን አባባል ይጠቀሙታል። ቀጥታ ደሞዜን ጨመርክልኝ ወይስ አልጨመርክልኝም ብለን ከማለት ይልቅ መጀመሪያ አላህ ያዕጢክ አልዓፊያ የአቡ ፍላን ብለን ከዛ በኋላ ዋናውን ጉዳይ ወይም የፈለግነውን ነገር ብናቀርብለት ወይ ብናቀርብላቸው ብናቀርብላት የተሻለ ይሆናል። ለስለስ ያለ ይሆናል አቀራረቡ። ሴት ከሆነች ያ ኡም ፍላን እንላታለን። ያ ኡም ፍላን የገሌ እናት ማለት ነው። ልጁ ስሙ ዑመር፣ ልጃቸው ስሙ ዑመር ከሆነ ያ ኡም ዑመር እንላታለን። ያ ኡም ዑመር የዑመር እናት ማለት ነው። ፉላን እንዳልኩት እገሌ ማለት ነው። ፉላና ደግሞ እገሊት ማለት ነው። አላህ ያዕጢኪ አልዓፊያ እንላታለን። ሴት ከሆነች አላህ ያዕጢኪ አልዓፊያ፣ ፈጣሪ ጤና ይስጥሽ፣ አምላክ ጤና ይስጥሽ ማለት ነው። አላህ ፈጣሪ ወይም አምላክ ነው። ያዕጢኪ ይስጥሽ፣ አልዓፊያ ወይም ዓፊያ እንዳልኩት ጤና ነው። እና በእንዲህ አይነት ከጀመርን በኋላ ጉዳይ ውስጥ እንገባለን። بخصوص موضوع زيادة الراتب اللي وعدتني فيه. بخصوص موضوع زيادة الراتب اللي وعدتني فيه. ይሄ ማለት ስለ ደሞዝ ጭማሪ ቃል ገብተህልኝ ነበረ ወይንም ስለ ደሞዝ ጭማሪ ቃል በገባህልኝ መሰረት እንደማለት ነው። بخصوص ስለ موضوع ጉዳይ ነው። زيادة ወይም ዚያዳ ጭማሪ ነው። الراتب ወይም ራትብ ደሞዝ ማለት ነው። اللي وعدتني فيه ቃል የገባህልኝ ቃል ገብተህልኝ የነበረው ማለት ነው። ወዓድተኒ ማለት ቃል ገባህልኝ ማለት ነው። ሴት ከሆነች ወዓድቲኒ እንላታለን። ቃል ገባሽልኝ ማለት ነው። ዋዕድ ማለት ቃል መግባት ነው። حبيت أعرف متى راح يتم إن شاء الله. حبيت أعرف متى راح يتم إن شاء الله. ፈጣሪ ካለ ወይም በፈጣሪ ፍቃድ መቼ እንደሚደርስ ወይም እንደሚሆን ማወቅ ፈልጌ ነበር ማለት ነው። ይሄ ዝርዝሩ ሐቤት ማለት ቀጥታ ትርጉሙ ወደድኩ ማለት ነው። በዚህ አረፍተ ነገር ውስጥ ደግሞ ፈለግኩ ማለት ነው። አዕርፍ አውቃለሁ። ሐቤት አዕርፍ ማለት ደግሞ ማወቅ ፈልጌ ነበር ማለት ነው። መታ መቼ፣ ራህ የትም ይሆናል ወይም ይደርሳል እንደማለት ነው። ኢንሻአላህ ማለት ፈጣሪ ካለ በፈጣሪ ይህ ቃል ኢንሻአላህ በብዙ ጥቅም ላይ ይውላል። የአምላክ ፍቃድ ከሆነ ወይም ፈጣሪ ካለ ወይም በፈጣሪ ፍቃድ እንደማለት ነው። እንዳልኩት በብዙ አይነት እንጠቀመዋለን። ነገ እንገናኝ ለማለት ኢንሻአላህ ነልተጊ ቡክራ እንላለን። ኢንሻአላህ ነልተጊ ቡክራ። ኢንሻአላህ الموضوع يتم على خير. ኢንሻአላህ الموضوع يتم على خير። ነገሩ በፈጣሪ ፍቃድ አምላክ ካለ ይፈጸማል እንደማለት ነው። በሌላም በብዙ አባባሎች ይህንን ቃል እንጠቀመዋለን። ለዛሬ ይሄ ይበቃችኋል። ምናልባት ሌላ ጊዜ በበለጠ እተነትንላችኋለሁ። ወደ ዋናው ጉዳያችን እንመለስና ትንሽ ለየት ባለ ሁኔታ የአቡ ፍላን በስ حبيت أذكرك بموضوع الزيادة اللي وعدتني عليه. يا أبو فلان بس حبيت أذكرك بموضوع الزيادة اللي وعدتني عليه ማለት እንችላለን። የገሌ አባት ቃል በገባህበት መሰረት ስለ ጭማሪው ጉዳይ እንዳው ላስታውስህ ብዬ ነው ማለት ነው። ይሄ የአቡ ፍላን ማለት የገሌ አባት ማለት ነው።
ያ ፉላን ማለት ደግሞ የገሌ እናት ማለት ነው። ፉላን ማለት እገሌ ነው። ፉላና ማለት ደግሞ እገሊት ማለት ነው። በስ በቃ ብቻ ወይም እንዲያው እንደ ማለት ነው። ሐቤት ማለት ወደድኩ ማለት ነው። ቀጥታ ትርጉሙ ፈለግኩ ማለት ነው። በዚህ አረፍተ ነገር ውስጥ አዘክረክ አስታውሰሃለሁ ወይም ላስታውስህ ማለት ነው። ቢመውዱዕ በጉዳዩ መውዱዕ ማለት ጉዳይ ማለት ነው። አዝያዳ ወይም ዝያዳ ጭማሪ ነው። እሊ ወዓድተኒ ዓለይህ ቃል የገባህልኝ። ወዓድተኒ እንዳልኩት ቃል ገባህልኝ ማለት ነው። ቃል መግባት ወዕድ ይባላል። يا أبو فلان متى إن شاء الله أحصل زيادة الراتب اللي وعدتني بها؟ يا أبو فلان متى إن شاء الله أحصل زيادة الراتب اللي وعدتني بها؟ የገሌ አባት በፈጣሪ ፍቃድ ወይም አምላክ ካለ መቼ ነው የደሞዝ ጭማሪ የማገኘው? ቃል በገባህልኝ መሰረት ማለት ነው። ይሄ የአቡ ፍላን የገሌ አባት ማለት ነው። የአቡ ፍላና የገሊት አባት ማለት ነው። መታ መቼ፣ ኢንሻአላህ በአምላክ ፍቃድ ፈጣሪ ካለ ማለት ነው። አሐስል አገኛለሁ፣ ዝያደት ወይም ዝያዳ ጭማሪ፣ አራትብ ወይም ራትብ ደሞዝ፣ እሊ ወዓድተኒ በሃ ቃል የገባህልኝ። የምንጠይቃት ሴት ከሆነች ያ ፍላን ወይም ያ ፉላና መታ ኢንሻአላህ አሐስል ዝያደተ ራትብ እሊ ወዓድቲኒ በሃ እንላታለን። ያ ፉላን ወይም ያ ፉላና መታ ኢንሻአላህ አሐስል ዝያደት አራትብ እሊ ወዓድቲኒ በሃ። የገሌ እናት ወይም የገሊት እናት በፈጣሪ ፍቃድ ወይም አምላክ ካለ መቼ ነው የደሞዝ ጭማሪ የማገኘው? ቃል በገባሽልኝ መሰረት። ያ ፉላን የገሌ እናት፣ ያ ፉላና የገሊት እናት፣ መታ መቼ፣ ኢንሻአላህ በፈጣሪ ፍቃድ አምላክ ካለ፣ አሐስል አገኛለሁ፣ ዝያደት ወይም ዝያዳ ጭማሪ፣ አራትብ ወይም ራትብ ደሞዝ ነው። እሊ ወዓድቲኒ በሃ ቃል የገባሽልኝ ማለት ነው። ላ ትወዲኒ ነፍስ አልመሕል አልአወል። ላ ትወዲኒ ነፍስ አልመሕል አልአወል የባለፈው ሱቅ አትውሰጂኝ ማለት ነው። ላ ትወዲኒ አትውሰጂኝ። ነፍስ ማለት በቀጥታ ሲተረጎም ነፍስ ማለት ነው፣ እኛ ነፍስ የምንላት። ሌላው ትርጉሙ ደግሞ እዛው ያው እንደማለት ነው። አልምሕል ወይም ምሕል ሱቅ ነው። አልአወል ማለት የባለፈው የመጀመሪያው ማለት ነው። ነፍስ አልምሕል ማለት ደግሞ እዛው ሱቅ የባለፈው ሱቅ ማለት ነው። ነፍስ አልመካን ማለት እዛው ቦታ የባለፈው ቦታ ማለት ነው። ተሽኪላት አልመላብስ ሂናክ ዓዲያ። ተሽኪላት አልመላብስ ሂናክ ዓዲያ እዛ ያሉት የልብሶች አይነቶች ዝም ብለው ነው፣ ተራ ናቸው እንደማለት ነው። ተሽኪለት ወይም ተሽኪላ የተለያዩ አይነቶች፣ አልመላብስ ወይም መላብስ ልብሶች፣ ሂናክ እዛ፣ ዓዲያ ዝም ብሎ ተራ የሆነ ነገር ዓዲያ ይባላል። እነዚህ በሴትነት ጾታ ለሚታወቁ ነገሮች ነው። በወንድነት ጾታ ለሚታወቁ ነገሮች ደግሞ ዓዲ ነው የምንለው። ተራ የሆነ ዝም ብሎ የሆነ ነገር ለማሳወቅ ስንፈልግ። ሙምኪን ተወዲኒ መካን ታኒ ፊ ተሽኪልት መላብስ አክተር። ሙምኪን ተወዲኒ መካን ታኒ ፊህ ተሽኪለት መላብስ አክተር የበለጠ የልብሶች ምርጫ ያለበት ሌላ ቦታ ልትወስጂኝ ትችያለሽ ወይ ማለት ነው። ሙምኪን ይቻላል፣ ትወዲኒ ትወስጂኛለሽ። መካን ማለት ቦታ ማለት ነው። ታኒ ማለት ሌላ ማለት ነው። ሁለቱን አንድ ላይ አድርገን መካን ታኒ ስንል ደግሞ ሌላ ቦታ ማለታችን ነው። ፊህ አለበት ወይም ያለበት፣ ተሽኪለት ወይም ተሽኪላ የተለያዩ አይነቶች፣ መላብስ ልብሶች ናቸው። አክተር ማለት የበለጠ ወይም በብዛት ማለት ነው። እሽ ደራኒ ምን ማለት ነው ይላል ይሄ ጥያቄ። እሽ ደራኒ ማለት ምን አሳወቀኝ ማለት ነው። ቀጥታ ትርጉሙ እሽ ደራኒ። እሽ ማለት ምን ማለት ነው። ደራኒ አሳወቀኝ። መድሪ
መድሪ ማለት አላውቅም ማለት ነው። ማደሬት ማለት ደግሞ አላወቅኩም ማለት ነው። ሳልሰናበታችሁ በፊት ሆምወርክ ልስጣችሁ። የእነዚህን ቃላቶች ትርጉም ስጡኝ። ፉላን፣ ፉላና፣ የአቡ ፉላን፣ የኡም ፉላን፣ وعدتني، وعدتيني، حبيت أعرف، أذكرك، أحصل، لا توديني، نفس المحل، نفس المحل، نفس المكان، نفس المكان، تشكيلة ويم تشكيلة، إيش دراني، إيش دراني، መድሪ። ለዛሬ ይሄው ይበቃችኋል። ሆምወርካችሁን ስሩ፣ በደንብ አጥኑ። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁንም ላኩ። በተቻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት ትምህርቱ ከጠቀማችሁ ሰብስክራይብ አድርጉ። ካላደረጋችሁ እስካሁን ድረስ ላይክና ሼርም አድርጉ። ማዕሰላማ። ማዕሰላማ ማለት ደህና ሁኑ ማለት ነው። እወዳችኋለሁ። ባይ ባይ።